ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ረመዳን ወር ነው፣ ኢዕቲካፍ ገብተዋል። እናታችን ሰፊያ ረዲየላሁ ዐንሃ ልዘይራቸው መስጂድ መጣች። እሳቸውን ዘይራ ስትወጣ በማታ ለመሸኘት አብሯት ወጡ። እየሸኙዋት ነው። ሁለት ሰሓቦች እየመጡ ነው በሌላ መንገድ። ሲያዩዋቸው የአላህን መልእክተኛ ከሴት ጋር ናቸው። ደነገጡ። ከሴት ጋር መሆናቸውን እንዳየን ከተረዱ ካወቁ እሳቸው ከሴት ጋር ታየሁኝ ብለው ቅር ሊላቸው ይችላል። ያላየን መስለን እንለፍ ብለው ፈጠን ብለው ተራመዱ። የአላህ መልእክተኛ ምን አሏቸው ሰለላሁ ዐለይሂ ወሰለም? ዐላ ሪስሊኩማ ረጋ በሉ አሏቸው። ከኔ ጋር ያለችው ባለቤቴ ሰፊያ ነች አሉ። የበለጠ ደነገጡ ሰሃቦቹ። እረ የአላህ መልእክተኛ ሆይ እኛ እርሶ መች እንጠረጥራለን? እረ በፍጹም እኛ ሌላ ነገር አናስብም ብለው አሏቸው። የአላህ መልእክተኛ መልሶ ምን አሉ? አንተ ጠረጠርክም አልጠረጠርክ ፈኢነ ሸይጣነ የጅሪ ሚን በኒ አደም መጅረ ደም፣ ሸይጣን በሰው ልጅ በደም ስሩ ልክ ነው የሚሰራጨው አሉ። አሁን ባጠረጥር ነገ እንድጠረጥር አድርገሃል። በቀደም ግን ከማን ጋር ነበሩ? ማን ነበረች? የሆነ ሰው ቢያወራ እኔም እኮ አይቻቸዋለሁ አንድ ቀን ትላለህ። አንድ ሙናፊቅ፣ አንድ ውሸተኛ የሆነ ወሬ ቢያወራ አንተ ሳይሆን አይቀርም እኔም እኮ አንድ ቀን እንድትል ያደርጋል። ማን? ሸይጣን። ሸይጣን እንዳይጫወትባችሁ ከኔ ጋር ያለችው ሰፊያ ነች ብለው ግልጽ አደረጉላቸው። ይሄ ምንድነው የሚያሳየው? ወላ ተቅረቡ የሚለው ሐሳብ ይሄው ነው። ሴቶች ያሉበት ቦታ ከቀረብክ ቀልብህ ያስባል፣ ነፍስያ ታስባለች፣ እሷም እንደዛው ታስባለች። ያየህም ሰው እንደዛው ያስባል። ባይናገርም ማለት ነው፣ ባይናገርም ባያወራም አጋጣሚ ፈልጎ ግን ሊያወጣው ይችላል። አትቅርቡ፣ አትነካኩ። እጅግ መራራቅ እንዳለባቸው ነው የሚገልጹት።